የዛሬው ርዕሳችን ስለ ዘወጀል ሙተአ የሚሆን ነው ማለት ነው። ማለትም ጊዜያዊ ጋብቻ ሙተአ የሚባል እስልምና ውስጥ የተለያዩ የጋብቻ አይነቶች አሉ። አንደኛው ከዛ ውስጥ ጊዜያዊ ጋብቻ የሚባል ማለት ነው። ያው ኤክስፓየርድ የሚያደርግ ማለት ነው። ኤክስፓየር ዴት ያለው ጋብቻ ይባላል። አሁን ብዙ ጊዜ ፕሪስክሪፕሽን ከሐኪም ቤት ተጽፎልን መድኃኒት ስንገዛ ኤክስፓየር ዴት እናያለን አይደለ? ያ መድኃኒት የሚቆይበት ቀኑ፣ ወሩ ምናምን ነገር ይጻፋል። ከዛ በኋላ ግን ከወሰድ ነው ሪቨርስ ሲሆንና የባሰ በሽታ ያመጣል ማለት ነው መድኃኒቱ። እሱ ኤክስፓየርድ ያደርጋል። ልክ በእስልምናውም እንደዛው ኤክስፓየርድ የሚያደርግ ጋብቻ አለ። ማለትም ለ2 ቀን ለ3 ቀን ወንዶች ሴቶችን ተኮናትረው ወይም ደግሞ በገንዘቦቻቸው ፈልገው ከዛ በኋላ ራሳቸውን ካስደሰቱ በኋላ ለነዛ ሴቶች ገንዘቦቻቸውን ሰጥተው የሚለዩበት ወይም ደግሞ ጋብቻው የሚያበቃበት ስርዓት አለ ማለት ነው። በመሰረቱ እንደዚህ አይነት ኮንሴፕት የጋብቻ ኮንሴፕት አይደለም። ጋብቻ አይባልም እንደዚህ አይነት ነገር። ስሙም ጋብቻ ተብሎ መሰየም የለበትም። ይሄ ዝሙት ስለሆነ ማለት ነው። ምክንያቱም ጋብቻ ሲባል ምንድነው? ጋብቻ ትርጉሙ ራሱ ምንድነው? ከአንድ ሰው ጋር ብቻ ዘመናችንን የምንጨርስበት ያለው ትርጉም ነው። ትርጉሙ ራሱ መዝሙረ ዳዊት መዝሙር 90 ቁጥር 10 ላይ የዘመኖቻችን ዕድሜ 70 ዓመት ነው ቢበረታም 80 ዓመት ነው ብሎ ይናገራል መዝሙረኛ ዳዊት። ከዛ በኋላ ግን ያለው ድካም ነው። ስለዚህ አቬሬጁ የምንኖረው 80 ዓመት ነው ተብሎ በዚህ መዝሙረ ዳዊት ላይ ተቀምጧል። ለምሳሌ እኛ 80ችንን ተፈራረምን ብለን ብዙ ጊዜ ስንናገር ያ ማለት እድሜ ልካችንን አጋር ሆናን የምትኖር ሴት ከኛ ጋር ወይም ከኔ ጋር ወይም ደግሞ እኔም ደግሞ ከሷ ጋር ብቻ ህይወታችንን የምንጨርስበት መንገድ ነው ትዳር ማለት እንጂ ኤክስፓየርድ አድርጎ ኮንትራቱ የሚያልቅበት ህይወት አይደለም። ያ ጋብቻ አይባልም። ነገር ግን በእስልምናው ይህንን በማጽደቅ ለተወሰኑ ለ2 ቀን ለ3 ቀን ፈቅዶ ሰዎች ዝሙት እንዲያደርጉ የሚያበረታታ ብቸኛ ሃይማኖት ነው። እኔ እስካሁን ማለት ስለ አንዳንድ ሃይማኖቶች አንብቤ ያለሁ። ይሄ ጊዜያዊ ጋብቻ የኮንትራት ጋብቻ ሰውን በገንዘብ ፈልጎ ሴቶችን በገንዘብ ገዝቶ መገናኘት ለተወሰነ ጊዜ ማለት ነው የፈቀደው ብቸኛ አምላክ የሙስሊሞች አምላክ አላህ የሚባለው አምላክ ነው። የሙስሊሞች ነብይ ሙሐመድ የሚባለው ነብይ ነው ብለው የሚያምኑት ማለት ነው እነሱ። ምንድነው? እኛ በመሰረቱ ይህንን ከመጀመሪያው እንደነገርናችሁ ጋብቻ እንለውም ዝሙት ነው፣ ብልግና ነው። ይህ ብልግና ነው፣ ሌላ አይደለም። የልጅነት ሚስትህን ቤት አስቀምጠህ ሌላ ሴት ገዝተህ ወሲብ የምትፈጽም ከሆነ ይህ ጋብቻ አይደለም፣ ዝሙት ነው፣ ብልግና ነው። መጽሐፉም እንደዚህ የሚያዝ ከሆነ አጋንንታዊ መጽሐፍ ነው። እምነቱም እንደዚህ አይነት ከሆነ አጋንንታዊ እምነት ነው። እንደዚህ አይነት ነብይ ነኝ ብሎ ተነስቶ የሚናገር ነብይ ካለ እሱም አጋንንታዊ ነብይ ነው እንጂ ሕያው አምላክ የላከው ነብይ አይሆንም። ይሄ በቃ ምንም አንድ ጤናማ ጭንቅላት ያለው ኖርማል ራሽናል የሆነ ሰው ህግጋትን የማያውቅ ሰው ቢጠየቅ ይሄማ ልክ አይደለም ብሎ ሊመልሰው የሚችለው ነገር ነው። ምንም የሚደባበስ ነገር አይደለም። ነገር ግን ያው ሙስሊሞች ሃይማኖት ነውና ሃይማኖታቸውን ደግሞ ዲፌንድ ማድረግ ስላለባቸው ይሄን ነገር እንደዚህ ከሆነ ብለው ጀስቲፊኬሽን ለመስጠት የሚጥሩበት መንገድ አለ። ሰውየው እንደዚህ ሩቅ ቦታ ሲሄድ በቃ ስሜቱ ሲያስቸግረው ሴቶችን እንዳይደፍር ነው፣ ሌላ ዝሙት ውስጥ እንዳይገባ ነው በማለት ለዝሙት ጀስቲፊኬሽን ሰጥተው ዝሙትን ያጸድቃሉ። ማለትም በገንዘብ ገዝተው ሴቶችን ወሲብ እንዲያደርጉ ፈቅዷል እስልምና ማለት ነው። ብቸኛው ሃይማኖት ሜቢ እኔ ሌላ ሃይማኖት እንደዚህ ካወቃችሁ አላውቅም። በገንዘቦቻችሁ ሴቶችን ፈልጋችሁ ወሲብ ማድረግ ትችላላችሁ የሚል ሃይማኖት አለ ከእስልምና ውጭ? አይሉም ነው እስካሁን ባነበብኩት ያለ አይመስለኝም። ሙስሊሞች ይህን ነገር እንዴት ታዩታላችሁ ነው? ይህ እውነት ትክክለኛና የሕያው አምላክ ትእዛዝ ነው ወይ? እንደኛ ምንድነው? አይደለም፣ በፍጹም። ይሄ የዝሙት መንፈስ ያለበት አንድ የራሱን ፍላጎት ለማሟላት የተከታዮቹን ፍላጎት ለማሟላት ሰዎች እንዳይርቁት ሲከተሉት በጭፍን ሲከተሉት የነበሩት ሰዎች እንዳይርቁት የእነሱን ፍላጎት ለማጽደቅ የወረደ የመጣ ህግ ነው እንጂ አንድ ሕያው አምላክ የላከው ወይም ደግሞ መንፈሳዊ የሆነ ህግ አይደለም።
ከስጋዊም እጅግ በጣም አስቀያሚና ቀፋፊ የሆነ ስጋዊ ሕግ ስለሆነ ማለት ነው። ሴቶችን ለጊዜው በብር ገዝቶ ኮንትራት ጋብቻ መፈጸም ኤክስፓየርድ የሚያደርግ ጋብቻ ቅድም እንዳልኳችሁ ማለት ነው። ከዚህ ጋር በተያያዘ የምንነጋገር ይሆናል። ኦኬ አለሽ እህታችን አሁን የገባሽው ነጥብ ይሰማል? ይሰማል። ሰላም ነው? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ኦኬ እሺ፣ ስናወራ የነበረውን ሰምተሽዋል? ስለ ሙትዓ ጋብቻ ነበረ። አይ እዚህ ሰዎች ነበሩና እየተንጫጩ ሰማኋችሁ ማለት ነው። ኦኬ ሙትዓ ጋብቻ ምን ማለት ነው? ምንድን ነው? እስኪ ስለ ሙትዓ ንገሪኝ። ሙትዓ ጋብቻ ምንድን ነው? ስለ ሙትዓ ንገሪኝ። እኔ አላውቅም። እኔ አላውቅም ማለት እኔ ሙትዓ ማለት የሞቱ ሰዎች ነው የማውቀው። እኔ ሌላ ምንም አላውቅም። ሙትዓ ጋብቻ አታውቂም? ሙትዓ ዘወጀል ሙትዓ እንዳሞቺ ሙታን አታውቅም። የመችሽ አደራ። አሁን ኡስታዞች ጋር ሄደሽ ደግሞ ክርስቲያኖች የሙታን ጋብቻ አለ ሲሉ ሰምቻለሁ እንዳትይ። ትሞሻለሽ ረፊ እንዳታውቂ። አይ እኔ መመሰለህ ማን ክርስቲያን ሆንክ ወይም ቆይ አንድ እንደውት አንዴ ቆይ አንተ እርግጠኛ ግን ብትነግረኝ ደስ ይለኛል። ሙትዓ ጋብቻ እንግዲህ ምህር ነበር እንድታስተምረኝ ነበር የምፈልገው ማለት ነው። እኔ ክርስቲያን ለመሆን ፈልጌ ነበርና እንድማር ፈልጋለሁ። ከእስልምና ወጥተሻል? አይ አልወጣሁኝም። ተምሬ ነው የምታመቀው እኮ። ከእስልምና መውጣት ትፈልጊያለሽ? ግን እኮ ከእስልምና መውጣት ትፈልጊያለሽ? መማር ትፈልጊያለሽ ክርስትና? አዎ እፈልጋለሁ። መልካም እሺ፣ መምህር እንፈልግልሻለን። ክርስትና የተወሰነ ተምረሻል? እያያሹ ነው? አይ ቆይ እንትን አልመሰለችኝም። ፕሮፋይልሽ ውስጥ የቤተ ክርስቲያን ምናምን ነገር ነው ያለው። እንዴት ነው? በትክክል ሙስሊም ነሽ ወይንስ ለምንድን ነው የቤተ ክርስቲያን? ክርስቲያን ሁኜ ዳግመኛ መጠመቅ አለ እንዴ? ኧረ እኔ ሙስሊም ነኝ። አይ ፕሮፋይልሽ ውስጥ ለምንድን ነው ለመዝለል እንድመችሽ ነዋ። እስኪ እንደገባህ አታውራ። ለማንኛውም ፕሮፋይል ውስጥ ምንድን ነው ያለው? ፎቶ እኮ ነው ፕሮፋይል። ምንድን ነው? ኦኬ ኖ አይ የቤተክርስቲያን ምናምን ሼር ሪፖስት ያደረግሻቸው ነገሮች አሉ። ለዛ ነው ነጥብ ፊዳካ ቀጥል ማለት እኔ ሙስሊም ነኝ። ጉድ እኮ ነው። ችግር የለውም። በቃ መምህር ከፈለግሽ እንመድብልሻለን። ሪፖስት ያደረግሽው የክርስትና ስላለ ነው። የክርስቲያን ሪፖስት ያደረግሽው ስላለ የሁለቱም አለ፣ እስልምናም የክርስትናውም አለ። እኔ ተተመቼ ማለት ይችላል። ክርስቶስ አምላክ እንዳለው አታውቂም እንዴ? ፊዳካ አይዟትን ነርቨሳቱን ሰው ወደ ክርስትና ማምጣት ከፈለግሽ እና ክርስትና ወደ ፍላጎት ካለሽ ችግር የለውም፣ መምህር እንመድብልሻለን። ኤኒዌይስ ፊዳካ እንኳን ደህና መጣ። ይሰማል? አይዋ አንቺ እሺ ጻፊልኝ በውስጥ ወይም ለክርስቲያን ጻፊለት። እሺ ላንተ ሰላም ብዬ ነበረ ባለፈ። ኦኬ በቃ ቴክስት አድርጊልኝ፣ ስወጣ መልስልሻለሁ።
እሺ እንደውም እኮ ኦኬ ቴክስት ቶፒኩ አድርጌልሃለሁኝ ይኸው ማለት ነው። ምን በዚህኛው ነው በዛኛው አካውንት መቼ ነው ያደረገ? ቆይቷል። በዚህ ሰንብቷል። ኦኬ ያው ብዙ ቴክስቶች እንደ አጋጣሚ ስለሚገቡ ያው ሊያልፍ ይችላል። ለዛ ነው። መልሼልሻለሁ። እኔስ ወደ ቶፒኩ ግቡሽ። ኦኬ እሺ። ጀነት 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 አለ ጀነት ስለ ሙታ አስረዱን። ስለ ጊዜያዊ የወሲብ ኪራይ ማለት ነው። ሌላ ምንም ጥሩ ቋንቋ የምንፈልግለት ነገር አይደለም። በነገራችን ላይ ጋብቻ ምናምን ብለን በቃ ጊዜያዊ የወሲብ ኪራይ ነው። አስረዱን። ስለዚህ ለምንድን ነው አላህ የፈቀደው? ለምንድን ነው መሐመድ የፈቀደው? ያ አንዴ ቁርአኑን ክፈተውና ሜይ ቢ እኔ በርግጥ ጥቅሱ እንዲያው ጀነት ሆናሽ ከወላቅም ስታወራ ነው። ኦኬ አይሰማም? አይ ቲንክ ኔትወርክሽ እየተቆራረጠ ነበር። አሁን ትሰሚያለሽ። ከወላቅም ኦኬ ጀነት ኔትወርክሽ አይሰራም። ኔትወርክሽን አስተካክለሽ ተመልሰሽ ነይ። ኪኪ የምትባል ሌላ ልጅ ገብታለች። ከእሷ ጋር ቀጥሉ። ጀነት ኔትወርክሽን አስተካክለሽ ተመልሰሽ ነይ። ያ ኪኪ እሺ፣ አሁን ማይ ጀነት ኦኬ ይሰማሻል አሁን? አዎ አሁን ይሰማኛል። ኦኬ እሺ። ከምንድን ነበር ያልሽው? አልተሰማንም ነበር፣ እየተቆራረጠ ነበር። አይ እስካሁን ሰምቼው አላውቅም እና ማስረጃ አለህ ወይ ብዬ ነበረ። ኦኬ ዘወጀል ሙትአ ሰምተሽ አታውቂም? አዎ ጊዜያዊ ጋብቻ ማለት ነው። አዎ ሰምቼ አላውቅም። ኦኬ አንቺ ግን ትዳር ለ3 ቀን ወይ ለ4 ቀን ኮንትራት እንደዛ የሚቆይ ትዳር አለ ብለሽ ታምኛለሽ? አላምንም። ኦኬ እንደዛ አይነት ትዳር ካለ ማለት ያ ትዳር ከትዳርነት ይቆጠራል ማለት ጋብቻ ልንለው እንችላለን። ጋብቻ ሲባል እስከ ዘላለም ማለት በህይወት ካለን ድረስ ቃል የምንገባበት ስለሆነ ማለት ነው። አሁን እኔ የማውቀው ልንገርክ። አሁን ለምሳሌ አንድ ኒካ የሚባለው አለ በእናንተው 80 እንደሚባለው ማለት ነው። እና ያለሱ አሁን ኒካ ሳይታሰርላት አብራማ መሆን አትችልም እና ከወንድም ንክክነትም አይን ላይን ራሱ መታየት አትችልም። አይደለም ለ3 ቀን ለ4 ቀን ተብሎ የሚጋቡበት እንኳን ይቀርና ኒካ ከተደረገች በኋላ ነው እንደፈለገች መሆን የምትችለው በእስልምና። ጓደኛዬ ነው ብላ ነው ራሱ ከሱ ጋር አንድም ቀን ማዋልም ይሁን ማደር አትችልም። እኔ የማውቀው ማለት ነው። አሁን እናንተ ስታወሩ አዲስ ነው ነብኝ። ኦኬ እሺ፣ ይህንን ቁርአን አንቀጽ እናንብበውና ከዛ በኋላ ደግሞ ወደ ሀዲሶች መሄድ ስለምንችል ማለት ነው። ሱራ እንግዲህ ይሄ ያለው ይሄ ሀሳብ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ብዙ ጊዜ ሙስሊሞች ሴት ተከብራለች ለዛም የቁርአን ምዕራፍ ተሰጥቷታል ብላችሁ ታምናላችሁ ይመስለኛል። ሙስሊሞች ብዙ ጊዜ ስለምትናገሩት ስለምንሰማ ማለት ነው። እችኛዋን አንቀጽ እናንብባት። ሱራ 4 የሴቶች ምዕራፍ ቁጥር 24 ላይ ማለት ነው። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸዋቸው ሲቀሩ በእናንተ ላይ እርም ናቸው ብሎ ይጀምራል። ማለትም ከላይ የተገለጹ ቁጥር 23 ላይ ማግባት የማይቻሉ ሴቶች አሉ።
እዚህ ጋር ደግሞ ቁጥር 24 ላይ ዝቅ ብሎ ማግባት ስለሚቻሉ ሴቶች እያወራ ነው። አንድ ሴት በምርኮ ካገኛችሁ እሷን መያዝ ትችላላችሁ ብሎ ይጀምርና ይህም አላህ በእናንተ ላይ ጻፈ ይላል። በምርኮ በጦርነት የተገኘች ሴት ካለች እሷን መገናኘት ይቻላል። ከዛ በኋላ ደግሞ ሌላው ፍቃድ ምን ብሎ ይሰጣል? ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ? በገንዘቦቻችሁ ልትፈልጉ። ጀነት ሜቢ በገንዘብ ፈልጎ ነው ወንድ ትዳር የሚመሰረተው። ማለትም ባልና ሚስት ባል ሚስት ሊያገባ የሚችለው በገንዘብ ሚስቱን ሄዶ ገዝቷት አምጥቷት ነው። በገንዘብ ፈልጎ ሄዶ አምጥቷት ነው አይደለም። ኦኬ፣ እዚህ ጋር ምን ይላል? ያው ዝሙተኛ ሳትሆኑ ብሎ ጀምሮ ግን ምን ብሎ ይቀጥላል? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸው ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። እንግዲህ እዚህ ጋር መህር የሚል ቃል ያስገባው ምንድን ነው? ገንዘቡን ነው። ያ ሰው ገንዘብ ይዞ ሄዶ ያችን ሴት በዛ ገንዘቡ ከተጠቀመበት በኋላ ያንን መህር ብሎ በመጥራት በዛ ምክንያት መስጠት አለባችሁ ገንዘቡን። አሁን እዚህ ጋር እያለ ያለው ከእነርሱም በእርሱ በመገናኘት ማለትም መገናኘት ማለት ወሲብ ማለት ነው የተጠቀማችሁባቸው ሲሆኑ፣ ባልሽ አንቺን ማለት የተጠቀማችሁባቸው የሚለው ቃል በራሱ ኦፌንሲቭ ነው። በነገራችን ላይ ይሄ ሙቹዋል ቤኔፊትን የሚያመለክት አይደለም። ማለትም ወንዱ ብቻ የሚጠቀምበት ያደርገዋል። ከዛ በኋላ ሲሆኑ መህሮቻቸውን ግዴታ ሲሆን ስጧቸው። ሜቢ እዚህ ጋር የሚሰጣት መቼ ነው ማለት ነው? ከተጠቀመባት በኋላ ነው ማለት ነው። ከተጠቀመባት ከተገናኛት በኋላ እንዲሰጣት ይህ የቁርአን ክፍል ያዛል። እዚህ ላይ ሜቢ እንትን ካለ ሀሳብ ካለሽ ቀጥይ። ምንም ሀሳብ የለኝም። ማለትም ሰምቼውም አይቼውም እኔ እንጃ ብቻ አላውቅም። ለመውደቅ ያህል ነው። ኦኬ ሙክታር ሚዩት አርጊ። ያ እኛም እያልን ያለ ነው እንደዚህ ነው። እንግዲህ ትዳር ኦሪት ዘፍጥረት ምዕራፍ 2 ላይ ምን ይላል? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ተብለው ይጠራሉ፣ አንድ ስጋ ይሆናሉ ይላል። ስለዚህ እናትና አባታቸውን ትተው ሚስትም ከባሏ ጋር ባልም ከሚስቱ ጋር የሚጣበቀው እስከ ሕይወታቸው ፍጻሜ ድረስ አድርጎ እንጂ ለጊዜያዊ ለ2 ቀን ለ3 ቀን በገንዘቡ ሄዶ ፈልጎ ከዛ በኋላ እሷን ከተጠቀመባት በኋላ ገንዘብ እንዲሰጣት አይደለም። ይሄ በጣም አስቸጋሪ ነው። እንደዛ ከሆነ ጋብቻም አይባልም፣ ዝሙት ይባላል። ይሄ ዝሙት ነው የሚባለው እንጂ በፍጹም ጋብቻ ተብሎ አይጠራም። የጋብቻን ስም ጋብቻ የሚለውን ስም ሙሉ ለሙሉ የሚያጎድፍና የሚያጠለሽ ስለሆነ ማለት ነው። ጋብቻ የሚለውን ኮንሴፕት ራሱ የሚያጠለሽ ነው። አንዶት የዋድ ንጉስ አሁን ደግመ ካልቀየርክ እኔ ቦልካለሁ። የኔን ስም አርግና የሱን ፕሮፋይል አርጋላለ መልኩ እኮ ከሁሉም ቤት እንቦልካለን። ሰማ የሰው ስማና የሰው እንትና ተጠቀም ነው የተባልከው። 7 ቀን ካልሞላው አልቀይርም ብሎኝ ነው እኮ እፎይ። በእኔ አድርገህ እፎይ በዋድ እየተሳደበ ነው ልታስብል ነው? የሆነ ቦታ ሄደህ ተሳድበህ? ኧረ እኔ አልሳደብም እፎይ። ሲጀመር ከሌላ አልገባም። እዚህ ታች ላይ ነው ታፕታፕ የማደርገው፣ ከሌላ የምገባ አይደለሁም። ያ ሁለተኛ እንዳታደርግ። ለማንኛውም ስሙን ቀይር፣ ፕሮፋይሉን ሳይሆን ስም ነው። እሺ ማርያምን ቀይረዋለሁ። ምክንያቱም ስሙን እስከናባቱ እንዳለ እንትኑን ነው የወሰድከው፣ እነ ጽሁፉ ግሪኩ ጭምር ነው የወሰድከው። የሆነ ቦታ ላይ ብኮምት የዋድ የኮመተ ነው ይመስለው። ልክ ነህ። እና እኔ እሱ ስላልተመቸኝ እሱ ነው ፔስት ያልኩት እንጂ በሌላ በክፋት አስቤው አይደለም። እሺ ወደ ቶፒኩ እንመለስ። ቤቢ የወረደበትን እንትን በለውና ኦኬ፣ እሺ ትጠይቂያለሽ።
እንግዲህ ይህ ክፍል የወረደበት ምንድነው? እሱ በአውጣስ ጦርነት ጊዜ ላይ የመሐመድ ተከታዮች እንትን ይሉና ይማርኳቸውና ሴቶቹን ወሲብ ማድረግ አስጠላቸው። ከእንትኖቹ ጋር ባሎች ያላቸውን ማለት ነው። ታውቃላችሁ፣ ወደ ጦርነት ሲሄዱ በየመንገዱ ላይ ፎጣ ምናምን እየሰጡ ወሲብ ያደርጋሉ አስቀድመው። ነገር ግን እነኚዎቹ ባሎቻቸው ጣዖት አምላኪ ስለነበሩ የነሱን ጥብቆች የሆኑትን ወሲብ ማድረግ አስጠላቸው። ከዛ ወደ አላህ ፈጥኖ ምን አመጣ? ሆኖ የተጠቀመችሁባቸውን ወይም የተደሰታችሁባቸው ጊዜያዊ ጋብቻ ማድረግ ትችላላችሁ፣ ችግር የለውም አይነት የሚል እነሱን የሚያበረታታ መግለጥ እንትን መጣ ማለት ነው። አንበባ እንደ ክርስቲያን። ኦኬ፣ ቁርአኑ የወረደበትን አስባብ እንመልከት። ሳይ ሙስሊም 1456 ኤ ላይ ነው የሚገኘው። አቡ ሳይድ አልኩድሪ እንደተረከው ይላል ሪፖርትድ ዛት አት ዘ ባትል ኦፍ ሁናይን አላስ ሜሴንጀር ሴንት አን አርሚ ቱ አውታስ ኤንድ ኢንካውንተርድ ዘ አርሚ ኤንድ ፋውት ዊዝ ዘም። በሁናይን ጦርነት እያለ ሙሐመድ ተዋጊዎችን ወደ አውጣስ ደግሞ ይልካቸውና ከዛ አውጣስ ሄደው ከተዋጉ በኋላ ያሸንፏቸውና ይማርኳቸዋል ይላል። ሃቪንግ ኦቨርካም ዘም ኤንድ ቴክስ ዘም ካፕቲቭስ። ከዛ በኋላ እነሱ የበላይ የሆኑና ብልጫ ይወስዱና እንዳለ ምርኮኛ አድርገው ይወስዷቸዋል። ዘን ዘ ኮምፓኒን ኦፍ ዘ ሜሴንጀር ኦፍ አላህ፣ ሰሃቦቹ ማለትም የሙሐመድ ጓደኞች ሲምድ ፎር ሪፍሬን ፍሮም ሃቪንግ ኢንተርኮርስ ዊዝ ዘ ካፕቲቭ ዊሜን። የሙሐመድ ጓደኞች ማለትም ሰሃቦቹ በምርኮ የያዟቸውን ሴቶች ወሲብ ማድረግ አልፈለጉም፣ ማለትም ደበራቸው። የደበራቸው ምክንያት ለምንድን ነው? ቢኮዝ ኦፍ ዴር ሃዝባንድስ ቢንግ ፖሊቴስት፣ ምክንያቱም ጣዖት አምላኪዎች ስለነበሩ ወሲብ ማድረግ ደበራቸው። አንፈልግም፣ እነዚህ ጣዖት አምላኪዎች ስለሆኑ እኛ ወሲብ ማድረግ አንፈልግም አላቸው። ይሄን ነገር እነሱ ደበራቸውና ሙሐመድ ከዛ ቀጥሎ እንደዚህ አለ። ዘን አላህ ዘ ሞስት ሃይ ሴንት ዳውን ሪጋርዲንግ ዛት። ከዛ በኋላ ምን የሚለው ቁርአን ወረደ ይላል ሱራ 4 ቁጥር 24 ላይ ያለው ይሄንን ነገር እነሱ አስጠልቷቸው አይ እኛ ከነዚህ ሴቶች ጋር ማድረግ አንፈልግም ጣዖት አምላኪዎች ናቸው ብለው የተናገሩትን ለሙሐመድ ሲነግሩት አላህ አይ ኖ ይቻላል፣ ይፈቀዳል፣ ከሴቶችን በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ ይህንን አላህ በእናንተ ላይ ጻፈ፣ ከዚያችም ከተከለከላችሁ ወደ የሚለው ይህ አንቀጽ ወረደ ማለት ነው። በምርኮ የያዟቸው ጥብቆች በምርኮ የያዟቸው ሴቶችን ያገቡ ሴቶች ሳይሆን በምርኮ የያዟቸውን ሴቶች ወሲብ እንዲያደርጉ ፈቀደላቸው። የወረደበት ምክንያት ይሄ ነው አንቀጹ ራሱ። እፎይ መቀጠል ይችላል። እኔ ቀደም ክርስቲያን እንዳለችው አስበዋ ስለሌለ ነው እዚህ ለሷ መመለስ ፈልጌ ነው። እና ሙስሊም ነኝ ብላ ነበረ። ምናልሽ ሙስሊም ነኝ ብላ ነበረ። ራስሽን ችለሽ ነው አይታይም። እሷን ተይና አንቺ ሙስሊም ኮንሻንስ እሱን ለማለት ፈልጌ አይደለም። እኔ ሙስሊምም ክርስቲያንም ያለ ነው። ግን አሁን ለምሳሌ ካወቅት ደግሞ ወላሂ ማለት በሙስሊም ምንድነው ሁለት ነገር አለው እና ያንን ሁለት ነገር እሱ እንድትነግረኝ ነው። እሷ አላቅም እኮ አልሽኝ እኮ ሰምቼ አላቅም አልሽ። ለምሳሌ ባልሽ ሙት አድርጎ ያውቃል እኮ ወላሂ አለች አይደል? ትናገራውን ወላሂ ማለት በሙስሊም ሁለት ነገር አለውና ምንድነው? እሷን መልስልኝ ነው። እየሰማሽ ነው ማማ? ምን አልሽ? ማማ ከኛ ጋር ያገናኘዋል። ግን እኛ ከጠየቅንሽ ጋር ቁርአኑን አነበብኩልሽ። ከዛ በኋላ ሐዲሱን ደግሞ ለምሳሌ ምኗም ሲጀመር ሙስሊም አይመስልም። ስማኝ እኔ አሁን ይሄ ነገር ስማኝ እንደማመጥ አሁን እሷ ለምሳሌ ምኗም እንትን ምን አገባን ካዳኛ ይመለከተና እኛም እኮ አልናት አካውንትሽ ሙስሊም አይመስልም፣ የሙስሊምም የክርስትናውም ተለቆበታል አልናት። ሶሁ ኬርስ ምን አገባን ካዳኛ ከጠየቅንሽ ጋር ምን አገናኘው? አላቅም አልሽ።
ክርስቲያን መሆን ፈልጋለሁ አለችን። አካውንትሽ የክርስቲያንም ተለቆበታል፣ ሪፖስት አድርገሻል አልናት። ከኛ ህይወት ጋር ምን አገናኘው ታዲያ? አይ ሙስሊም ነኝ አለችን። ሙስሊም ከሆነ እናስተምራታለን። እኔ ስለ ክርስትና ምንም አላውቅም። የሆነ መዝሙር ተለቋየሁኝና ከዛ ደስ ብሎኝ ለቀኩ ማለት ነው ስቶሪ ላይ። ሰው አይመለከተንም፣ በቃ አለቀ። ክርስቲያን ሙስሊም ከሆንሽ ትማሪያለሽ፣ አለቀ። አስቀድመን እኛ አስተዋውቀናል። ጀነቴ እኛ እንደናንተ ፖለቲካ ስለማንሰራ አስቀድመን አሬዲ ምን አለ ሪፖስት የተደረገ ክርስቲያንም አለ የሙስሊምም አለ። ክርስቲያን መሆን ከፈለሽ እናርግሻለ። ቴክስት አድርጋልኛለች ከዚህ በፊት አየሁት። ሰላም ብላኛለች፣ አልመለስኩላትም። አሁን መለስኩላት ማለት ነው። ለምን ትናደዳላችሁ? አትናደዱ በቃ። ኤኒዌይስ ወደ ቶፒኩ እንመለስና ዘወጀል ሙታ ወይንም ደግሞ ጊዜያዊ ጋብቻ በእስልምና እንዴት ይታያል? ቀርቷል ይሄ ነገር? አሁን አይቻልም ወይ? ጀነት የመመለስ ትችላለሽ? ባልሽ ወይንም አባትሽ እንደዛ ማድረግ ይችላል አይችልም? ጀነት ባልሽ እንደዛ ማድረግ ይችላል አይችልም? አልሰማም? ሰማላ? ይሰማል። ሙታ ቀርቷል አልቀረም? እኔ ነገር ያለው እንደዚህ የሚባል ነገር መጀመሪያ ሰምቼ አላውቅም። አሁን እንዳጋጣሚ ስሰማችሁን እኔ የገባሁት ግን አሁን ያኛው ነገር አይቻልም ብዬ ሙስሊም አይደለሽም ማለት ያኛው አይቻልም። ምን አልከኝ? ለምን አይቻልም? ለምን አይቻልም? ሙስሊም ነኝ። እንዴት ነው ታዲያ ማታውቂው? ይሄን ለምሳሌ ልጅ ያለ አስተምሮችን እንዴት አታውቂው? ያለ ኒካ ከሴት ልጅ ማለት አይቻልም። ያለ ኒካ አይቻልም። ያውን ለምን አይቻለው? እንዴ እንደዳውመጣ ነብይሽ ፈቅዶ ነበር። ሴት ልጅ መነካከት አይቻልም ያለ ኒካ። ነብይሽ ታዲያ ምን ተሳስቶ ነው ያለ ኒካ ሲነካከ ነበረው? የፈቀደው አስቀድሞ ነብይሽ ተሳስቶ ነው? አልነካካም፣ አልፈቀደም። ሐዲሱ ደግሞ እንደፈቀደ ያሳያል። ይሄ ደግሞ ስለዚህ ሐዲሱ እየዋሸ ነው ማለት ነው። የእስልምናት ነው የእናንተ ራስ። እስቲ እንደዚህ በይ፣ እነኚህ ሐዲሶች እንዳሉ ክርስትና ችግር የለውም። እነኚህ ሐዲሶች በሙሉ የክርስቲያኖች ናቸው። ነብያችን እንደዚህ አላለም። እንደዚህ ካለ ግን ውሸት ነው በይ። እስቲ ማለት ነብይ አይሆንም እንደዚህ ካለ በይ። እስቲ እኔ ስላልኩ እኮ አይደለም ነብይነቱ የሚቀየረው፣ ግን ደግሞ እንደዚህ ደግሞ ምን ነገር የለም። ችግር የለውም። አንደኛ ደግሞ ያወራሁት እንድንስማማ እኔ ያለውን ትንሽን ቀንሽ። ቆይ ነብያችን በፍጹም እንዲህ አላለም። ጊዜያዊ ጋብቻ አላዘዘም። ጊዜያዊ ጋብቻ የሚያዝ ካለ ወይንም ደግሞ ያዘዘ ከነበረ እሱ ሐሰተኛ ነብይ ነው በይ። ይሄ ቀላል ነው። ነብይ ስላላለ እንደዛ ስለምታብኝ አላለም ብለሽ፣ ነገር ግን ጊዜያዊ ጋብቻ የሚያዝ ካለ ሐሰተኛ ነብይ ነው በይ። እስኪ ጀነቴ ቀጥይ። ቀላል ነች ጥያቄያችን። አሁን ማይክሽን አንሹና ቀጥይ። ጊዜያዊ ጋብቻ ነው ወይንም ደግሞ ለ3 ቀን ለ2 ቀን ወሲብ አድርጉ ብሎ ያለ ካለ እሱ ሐሰተኛ ነብይ ነው በይ። ጀነት ማይክሽን አንሹ እንጂ እሰማለሁ ነው አይደል? እሰማለሁ። ይቅርታ አሁን ነብያችን ሰለላሁ ዐለይሂ ወሰለም አይሉም እንደዚህ። ግን ደግሞ ይሄ ነገር ደግሞ ምን ነገር ከሆነ ደግሞ ይሄን ሲጀመር የሚሉበት ምክንያት የለም። ግን ይሄን ነገር እሺ እነሱ እሳቸው በኒካ የንክክነት ጓደኝነት ምናምን አሁን በእኛ እንኳን አይደለም እንደዚህ ንክክነት ስጋዊ ግንኙነት እንኳን ይቅርና ማለት ነው። ፊት ራሱ ወንድ ልጅ ፊት ራሱ ጸጉር ራሱ ማየት አይቻልም፣ አይደለም ስጋዊ ግንኙነት። አልጠየኩሽም እኔ። ስለዚህ ይሄን ነገር ደግሞ አያደርጉም። እኔ እላለሁ አያደርጉም።
እኮ እኔ ምን ጠየቅኩሽ ኢሜል አለው በቃ አያደርጉም እኮ አያደርጉም። በቃ እንደዚህ በይ አንቺ እንደዚህ ብቻ በይ። ጊዜያዊ ጋብቻን ያዘዘ ካለ ለ2 ቀን ለ3 ቀን እንዲያደርጉ የፈቀደ ካለ ሐሰተኛ ነብይ ነው በይ። አዎ ሐሰተኛ ነብይ ነው። ምን ካለ ምን የሚያደርግ ዝሙት ይፈቀዳል ከተባለ ዝሙት ያ ድገሚ ውስጥ ለ2 ቀን ለ3 ቀን ፈጣሪ ወሲብ እንድታደርጉ ከሴቶች ጋር ተጋብተው ለ3 ቀን ለ2 ቀን ለአንድ ቀንም ይሁን እሱ ለአንድ ቀንም ይሁን ለ2 ቀንም ይሁን እሱ ዝሙት ከተባለ ዝሙት ነው በቃ። ትክክል። አንድ ሰው ተነስቶ ለተከታዮቹ ለ2 ቀን ያህል ወይንም ለ3 ቀን ፎጣ ነገር ሰጣችሁ ወሲብ አድርጉ ብሎ ከፈቀደ እሱ ሐሰተኛ ነብይ ነው የሚሆነው አይደለ? ሲጀመር በቃ ነገርኩህ እኮ ይሄን ነገር ከተደረገ የትኛውም ነገር ይሁን ነብዩም ሰውም ይሁን ይሄኛው ነገር ደግሞ ዝሙት ከተባለ እኮ ዝሙት ነው ማይፈቀድ ነው አይደለም? ነብይ እኔ ራሱ ያውቃለሁ እንደማይፈቀድ ማለት ነው። ጎበዝ። ስለዚህ እንደዚህ ጎበዝ። ስለዚህ እንደዚህ ያለ ሰው ሐሰተኛ ነብይ ነው የሚሆነው አይደለ? ዘማዊ ነው የሚሆነው። ስለ ነብይ ሳይሆን በቃ የትኛውም ነገር ዝሙት ከተባለ ዝሙት ነው አልኩህ እኮ። ያ ትክክል። በቃ እሺ ሐሰተኛና ጎበዝ በቃ እንደውም እናቅለውና እንደዚህ ለ2 ቀን ለ3 ቀን ተከታዮቹን ሂዱና ፎጣ እየሰጣችሁ ወሲብ አድርጉ ካለ ይሄ ሴሰኛ ነው አይደለ? እንዴ እንኳን ነብይ እንኳን ይቅርና ማለት ነው ሰለላሁ ዐለይሂ ወሰለም እኔ ራሱ እንደዛ ካልኩኝ አይደለም ነብያችን ሰለላሁ ዐለይሂ ወሰለም እሳቸው እንኳን ይቅርና እኔ ራሱ ካልኩኝ እሳቸው ለምሳሌ ይሄን ነገር ደግሞ ይላሉ ብዬ አላምንም። አይምሩ ግን እኔ ያው ራሱ እንደዚህ ነገር አንቺ ራሱ ምን አልሽን? ይሄንን እንደዚህ ለ2 ቀን ለ3 ቀን ወሲብ የፈቀደ ካለ እሱ ሐሰተኛ ነው ዘማዊ ነው አልሽን አይደል? አዎ ነብያችን እንደዚህ ካደረጉ ሰለላሁ ዐለይሂ ወሰለም አያደርጉም እርግጠኛ ነኝ። ግን ደግሞ የሚያደርጉ እንኳን እኔ ራሱ በሌላ አይደለም እሳቸው ሊያስተምሩ ይቅርና እኛ ራሱ እንኳን ጸጉራችን ራሱ ማየት አይቻልም። አሁን በእስልምና ወንድ ልጅ ቤታችን አሁን መገላለጥ ራሱ አይቻልም። ያለ ቤታችን ያለ ወንድማችን ያለ አታስረዝሚውና ምን አለችን? ነብያችን አይሉም ቢሉ ግን ዘማዊ ናቸው ሴሰኛ ናቸው ብላናለች። አሁን ይነበብልሽ ነብይሽ ነው ያለው። እስኪ ጀነት አንብቢው እስኪ እዚህ ጋር የአላህ መልእክተኛ የሚለውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ወንድና አንዲት ሴት ለጊዜያዊ ጋብቻ ከተስማማች ጋብቻው ለ3 ሌሊት መቆየት አለበት። መቀጠል ከፈለጉም ይቻላል። መለያየትም ከፈለጉም ማድረግ ይችላሉ ይልሻል። የአላህ መልእክተኛ እንዲህ ብለዋል። አንድ ወንድና አንድ ሴት ለጊዜያዊ ጋብቻ ከተስማሙ ጋብቻው ለ3 ሌሊት መቆየት አለበት። መለያየት ከፈለጉም ማድረግ ይችላሉ ነው የሚልሽ። ይኸው ይሄ የት ነው የምታገኘው? እናመሰግናለን። 5119 ላይ ምን ብላናለች? ለ3 ቀን ያህል የሚፈቅድ እሱ ሴሰኛ ነው ብላናለች። ለ3 ቀን ያህል የሆነ ፎጣ ነገር እየሰጡ ወሲብ ማድረግ ሴሰኝነት ነው። ይሄ ነቢይ ሊሆን አይችልም። ሳይ ሙስሊም 1406ን ደግሞ ክፈተው። ተከታዮቹ ራሱ በፎጣ ወሲብ ሲያደርጉ እንደነበሩ ቅድሚያ ግን ከዛ ይልቅ የሆነ ብልታችንን እንስለበው እንደ ሲሉ ነው ፎጣ እየሰጣችሁ ወሲብ አድርጉ ያለበትን አዲስ የሚያስታውሰኝ ከዚህኛው ብልታችንን እንቁረጠው ወይንስ ምናምን ሲሉት ቆመብናል ምናምን ሲሉት ኖ ፎጣ እየሰጣችሁ ወሲብ አድርጉ ያለው እሱ ነው። ኦኬ ኖ ይሄ 1406 ነው ሳሂህ ሙስሊም። እናንተ ሰዎች ሆይ ከሴቶች ጋር ጊዜያዊ ጋብቻ እንድትፈጽሙ ፈቅጄላችኋለሁ። ነገር ግን አላህ እስከ ትንሣኤ ቀን ድረስ ከልክሎታል። ስለዚህ ከእንዲህ አይነት የጋብቻ ውል ያላት ሴት ያላት ሰው ይተዋት፣ የሰጣችኋትንም ነገር አትውሰዱ ይላል።
ፎጣ እየሰጡ ወሲብ የሚያደርጉበት ማለት ነው። ፎጣዋን መውሰድ አትችልም። ወሲብ ካደረክ በኋላ ተከልክለሃል። በፎጣ ወሲብ ካደረክ ተጫርተው ነው ባይዘ የሳይ ሙስሊም 1406 እኮ ካጎቱ ልጅ ጋር ሄደና እሱ አንደኛው ቆንጅዬ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ፎጣው አዲስ ነው፣ ሽማግሌ ነው። አንዱ ቆንጆ ነው፣ ፎጣው ግን አሮጌ ነው። የዛኛው ደግሞ ወጣት እንትን ሽማግሌ ነው፣ ፎጣው ቆንጆ ነው። ከዛ ምረጭ ናሏት። ከዛ የዛኛውን ፎጣ ወደደች፣ ግን ቆንጆ አይደለም። ይሄኛው ፎጣው አሮጌ ነው፣ ግን ወጣት ነው፣ ቆንጆ ነው። ከዛ በቃ ፎጣ ባያምርም አንተ ቆንጆ ነህ አለች እና ከዚህኛው ጋር ተስማማች። ከ3 ቀን በኋላ በቃ 3 ቀን ከተደሰትክ አይበቃህም ልቀቃት አለ ነብዩ። ወይ ቀል እና ጀነት ምን ብላናለች? ቡሃሪ 46:15 ይከፈትልህ ወይ ቅድም ያልከው ሐዲስ ምርጥ ፍትሃዊ መፍትሄ ሰጣቸው። ስንት ቀን መታገስ ከብዷቸው መሰለ? 14 ቀን 15 ቀን መታገስ እኮ ከብዷቸው ነው። ለ14 ቀን ያህል ማለት ነው ከሚስታቸው ተለይተው እንዴ ብልታችንን እንቁረጠው እንዲ ያሉ ኖ ፎጣ እንኳን ታጣላችሁ እንዴ በፎጣ ወሲብ አታደርጉም እየሰጣቸው ያለ ምርጥ መፍትሄ ማለት ነው። እንዲህ ይላል ነብዩ ባካሄዷቸው ቅዱስ ጦርነቶች ውስጥ እንሳተፍ ነበር። ከኛ ጋር ሴቶች ሚስቶች አልነበሩንም። ስለዚህ ለነብዩ ራሳችንን እንግዲህ እንኮራለን ይላል ትርጉሙ። ራሳችንን ካስትሬት እናድርግ፣ ካስትሬት እናኮላሽ፣ ራሳችንን እናኮላሽ፣ ራሳችንን እናኮላሽ አላቸው። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። እናኮራለን ነው የሚለው። አይ ሲተረጉም እናኮራለን ነው የሚለው። እናኮራሻለን እናኮላሽ ሲተረጉም ማሽኑ ሲተረጉም በስነስርዓት ስለማይተረጉም ነው እንጂ ቃሉ ካስትሬት ነው የሚለው። ይኸውልሽ ይሄ ካስትሬት የሚለው ቃል እንግሊዘኛው ቃል እንግሊዘኛ የምታውቂ ከሆነ ካስትሬት ምን እንደሆነ ታውቂያለሽ። ወይንም አረብኛ የምታውቂ ከሆነ አረብኛው ሀዲሱ ላይ ስላለ ሀዲሱን ማየት ትቻለሽ። ማኮላሸት ነው የሚለው ቃሉ። ከአረፍተ ነገሩ ጋር አብሮም አይሄድም እንጂ ሚስቶች ስላልነበሩን ራሳችንን እናኮራለን ማለት ነው። ራሳችንን እናኮላሽ አላቸው ነው ለማኮላሸት። ምክንያቱም በስሜት ከምንቃጠል እናኮራለን አልናቸው። ነገር ግን እናኮራለን ማሽን ነው እህቴ፣ ይሄንን የተረጎመው ማሽን ነው። ችግር የለውም። አርዲ ተስማማላት፣ ትቀጥል። አውዱን ታቀጥላት አለ ትቀጥል። ከዛ በኋላ ራሳቸውን አኩርተው ምን ገጠማቸው? ሚስት ስለሌላቸው እሺ ራሳችንን እናኮራለን ብለው ጠየቁት። ከዛስ ምን አላቸው ነብዩ? ነብዩም ይሄንን ነገር ግን ነብዩ ይሄንን እንዳናደርግ ከልክለውናል። ቆይ ፕሊስ ጀነት አንደኛ ፊደል ነው እየቆጠርሽ ያለሽው አንቺ፣ ኔትወርክሽም ጥሩ አይደለም። አንድ ጊዜ ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቅደውልናል። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን መልካም ነገሮች አትካዱ አሉ ይላል። ነገር ግን ነብዩ ይህንን እንዳናደርግ ከልክለውናል። ምን አንቺ እንኮራለን ያሉትን እንዳናኮላሽ ከልክለውናል ነው። ራሳችንን እንዳናኮላሽ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ነው። ልብስ ሰተን ለጊዜው ይሄ ቀደም እንዳነበብሽ ቅድሙ ላይ ለሶስት ቀን የሚቆይ ጋብቻ ማለት ነው። ከዚያም እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁ መልካም ነገሮች አትካዱ አሉ ይላል። ወይንም አትክዱ ይላል። አትተዉ ማለት ነው። ያ ምክንያቱም ጊዜያዊ ጋብቻን ስለፈቀደላቸው የተገናኛችሁባቸውን ገንዘብ ስጧቸው ስለሚል የሆነ ነገር ፎጣም ሆነ ምንም ሰታችሁ ወሲብ ማድረግ ስትችሉ ለምን ብልታችሁን ታኮላሻላችሁ ነው። ለአንድ ቀን፣ ለ2 ቀን፣ ለ3 ቀን ያህል እነሱም መገናኘት ትችላላችሁ። ጀነት ቅድም ምንድን ነው የሰራችልን? ይሄ እንኳን በነቢይ ደረጃ ተውና እኔ ራሱ
ዝሙት ብዬ ነው የማስበው። ይሄን የሚያደርግ ካለ ሴሰኛ ነው። ይሄን ማድረግ ብቻ ሳይሆን ደግሞ ይሄንን የፈቀደ ካለ እሱ ነብይ አይሆንም ብላናለች። ሳባዎቹ ደግሞ ይሄን ያደርጉ ነበር። ሳባዎቹ እንግዲህ እንደዚህ ናቸው። በዚህ ቡሃሪ 2506 አንድ ቼክ አድርገው ሲያርዲ ኢብን ቅዱሱ ቦታ ሲሄዱ ምን እንደሚገጥማቸው እንዴት እንደሚሆኑ ኦኬ፣ ይሄንን ላሳያት። ቀጥታ ከአረብኛው ደግሞ ሲተረጎም ምን እንደሚል ተመልከቺ። ያሁኑ ከኛ ጋርም ሴቶች አልነበሩም ብሎ ቃሉን እንዴት እንዳደረገው ቅድም የእንግሊዝኛውን ቃል ነው። አሁን ደግሞ የአረብኛውን ቃል ማሽኑ ምን ብሎ እንደተረጎመ ተመልከቺ። ከኛ ጋርም ሴቶች አልነበሩንም፣ ስለዚህ ራሳችንን አንኮታክትም አልን ይላል። ያው እናኮላሽ እያለ ነው ማሽኑ። ይሄንን ቃል እንዴት አድርጎ መተርጎም እንዳለበት ስለማያውቅ ነው። ነገር ግን እንዳንሆን ከለከለን ብሎ ከዛም ማኮላሸት ብራንድ ነች። ስማ ማኮላሸት ኢትዮጵያዊ ነች፣ አትወጣም ከኢትዮጵያ ውጭ። እንደዛ መሆን አለበት። አንኮታክትምም እስቲ በእንግሊዝኛ አታውቅም አንተ ማለት ነው። በቃ እስቲ ማኮላሸት በእንግሊዝኛ እስቲ ንገረኝ፣ ምንድን ነው ኤግዛክት ትርጉሙን አታገኘውም። እውነት ለመናገር ካስትሬት ካስትሬት ነው ኤግዛክት ትርጉሙ። ይሄ እኮ እዚህ ጋር እኮ በደንብ እኮ ተቀምጧል። ተርጉመውታል እኮ እነሱ። ይኸው ሻል ዊ ካስትሬት አውርሰልቭስ። ይኸው ይሄንን ምናልባት ዲክሽነሪ ኢኑክ ማድረግ መቀጥቀጥ ነው። እሱ መስለብ ነው። ኦኬ ይሄንን ዲክሽነሪ ላይ ወስደሽ ካስትሬት ዴፊኒሽን ስቲ ሪሙቭ ደ ቴስቲክልስ ይላል። ይኸው የወንድን ፍሬ ማጥፋት ይላል። ይኸው አሜል አኒማል ኦረማን የወንድ እንስሳ ወይንም ወንድ ሰውን ዘሩን ማጥፋት ነው ካስትሬት የሚለው። እንደዛ ነው። ለማንኛውም ኦኬ፣ የትኛውን ሀዲስ ነው ክፈት ካልከኝ ቀጥለ። አይ በቃ እዚሁ ላይ ያወሩ ሙሳ አለ። ግን ወደ ሙሳ ከመሄዳችን በፊት ግን ለጀነት ቆይ አንድ ጊዜ ሙሳ ጀነት ይኸውልሽ፣ ልብ እንድትይ የምንፈልገው ነገር ምንድን ነው መሰለሽ? ለምንድን ነው እኛ ይሄንን ይዘን የመጣ ነው? መሐመድ ከፈጣሪ ሊሆን አይችልም፣ ከፈጣሪ የተላከ ሰው ሊሆን አይችልም። ምክንያቱም እነዚህን ነገሮች የሚናገራቸው አጠገቡ የነበሩትን ሰዎች ለማስደሰት፣ ሰዎች ከሱ ርቀው እንዳይሄዱ፣ ወንዶቹ ለትግል ስለሚፈልጋቸው፣ ለጦርነት ስለሚፈልጋቸው ከሱ እንዳይሄዱ በማሰብ እንደዚህ አይነት ጊዜያዊ ጋብቻን ከሚስቶቻቸው ተለይተው ጦርነት ላይ ስላሉ እዛ ላይ ያንን ነገር በቃ ተፈቅዶላችኋል እያለ ያደርግ እንደነበረ እንድታይ ነው ይዘን የመጣ ነው። አንቺም ያው ይሄንን ነገር ሰምቼ አላቅም፣ ይሄንን ነገር የሚያደርግ ሰው ነብይም ሊሆን አይችልም ብለሽ በራስሽ መስክረሻል። መሐመድ ስላረገው ብቻ ሐሳብሽን አትቀይሪ። በኋላ ላይ መተሽ ይህንን ልብ በይ አስተውይና፣ ለምንድን ነው ይሄ ነገር ምንድን ነው? ማንን ነው እየተከተልኩ ያለሁት? ማንን ነው ነፍሴን የዘላለም ህይወት አገኝባታለሁ ብዬ ማን ላይ ነው እንድትንጠላጠል ያደረግኩት? እውነት ይሄ ግለሰብ እንዲያው ነፍሴ ትገባዋለች ወይ ብለሽ ማሰብ አለብሽ። ነፍስ ቀልድ አይደለችም። የዘላለም ህይወት ቀልድ አይደለም። በእንደዚህ አይነት ሰው ላይ መመርኮዝ አደጋ አለው። በጣም ክፉ ነገር ነው። መጽሐፍ ቅዱስም ሲናገር የሚመካ በእግዚአብሔር ይመካ ይላል እንጂ በሰው ብትመኪ በሰው የሚመካ የከንቱ ነው ብሎ ነው የሚያስቀምጠው። እና አትመኪ በዚህ ሰው፣ መመኪያሽን እንዲያው ብታስተካኪና ብትፈልጊ ለማለት ነው። ይሄንን ልብ በይ እና ጊዜ ሰተሽ እነዚህን ነገሮች ብትመለከቺ ጥሩ ነው። ኦኬ ቀጥል ሙሳ። አናግረው ሶሪ። እኔ አሁን ማስተላለፍ የምፈልገው አሁን እኔ ይሄን ለምሳሌ አሁን እንደ እስልምና ውስጡን ያን አክል እንትን መለሰው አይደለም፣ ግን ያውን ከታች በኩል ደግሞ ኮመንት ላይ ያጻፋችሁ ነው ሙስሊሞች እና ግቡና ደግሞ አላ የምታውቁትን ነገር አስረዱ። ግን ያገንዳ አጋጣሚ ነው እንትን ያየሁት እና በቃላ ብዙ እንትን ለእናው እሱ ምናምን ካሉ በዚህ ነገር ደግሞ አስተያየት እንትን ብላችሁ ይሄ ነገር ደግሞ ከየተመጣ ነው መጽሐፍ እና ይሄ ነገር ደግሞ ሰምቼ አላውቅም። የትኛውም ሰው ማለት ነው በእስልምናም ይሁን የእምነት ክርስቲያንም እንትን የሚከተለው ይሁን እስልምናንም ይሁን ይሄ ነገር በጣም እንትን ነው ይከብዳልና በውስጥ በኩል ገብታችሁ በደንብ ይዩ ታብራሩ ደስ ይለኛል።
እሺ አዳምጪ፣ ሌሎቹ ሲያወሩ አዳምጪ። ሜይ ቢ ሪከመንድ ላድርግሽ። አንድ እንትን ነበረ ታስታውሳለህ? ማነዘዋል እሸቱ ላይ የቀረበች የሆነ ስርያ የሚል ፕሮግራም የሆነ ቀይ ቆንጅዬ ልጅ እስልምና ሙታ ይቻላል ብላ ቀይ ቆንጅዬ ልጅ ስርያ ነበር መሰራው ምናምን ብላ በአማርኛ ስርያ ይባላል አሉ ውስታዞችም ሼኮችም የተናገሩት አለ። ስርያ ምናምን እያሉ በኮድ ነው የሚያወሩት። እዚህ ሙታ ብለው አይጠሩትም፣ ስርያ ብለው የሚጠሩት። ሜይ ቢ ልጅቷን ካስታወሳችኋት እኔ ቀይ ቆንጅዬ የሆነ ሰዓት መነጋገሪያ ሆና ነበረ። ኤኒዌይስ ሙሳ እንኳን ደህና መጣ። ክርስቲያን ትልቁ ላይ ይሁን። ሰላም ነው? እንዴት ነው? እንዴት ነው? ሙስሊም ነህ? የቀደሙን ቁርአኑን እስኪ ክፈተው። የቀደሙን ቁርአኑን ሙስሊም ነህ ወይ? ክፈተው። ሙስሊም ነህ ወይ? ሙሳ እያለኝ። መልካም። ሙታ ማለት ምን ማለት ነው? አዎ አልሐምዱሊላህ። ዘወጀል ሙታ ማለት ምን ማለት ነው? ሙታ ማለት ምን ማለት ነው? እየጠየኩ እኮ ነው። አታውቅም? ኦኬ። ነብይ ጊዜያዊ ጋብቻ ፈቅዶ ነበር አልፈቀደም? አላውቅም። ነብይ ጊዜያዊ ጋብቻ ጊዜያዊ ጋብቻ የሚባል ነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ የሚባል ነገር የለም። ጋብቻ ነው እንጂ ጊዜያዊ ጋብቻ አስቦ ማግባት ራሱ ወንጀል ነው በእስልምና። ኦኬ። ስለዚህ ሳባዎች ምናምን በመሐመድ አልፈቀደላቸው፣ በራሳቸው ነበር ሲያደርጉ የነበረው። የጠየቁን ብቻ መልስ። በራሳቸው ነበር ሲያደርጉ የነበረው ማለት ነው። በራሳቸው እያዳመጥከኛ ወንድሜ፣ በራሳቸው ነበር ሲያደርጉ የነበረው ሳባዎቹ። ሙሳ ቆይ እኔ ልመልስላት። ሙሳ ይቅርታ፣ እሺ ለእኔ አስተላለፍ። ምንም አላረጉም። አይ ሙሳ እኔ ራሱ ይመልስ። ሳሚነኛ ቆይ ራሱ ይመልስ። ትቀጥላለህ። ተራ ሙሳ ራሱ ይመልስ። ቆይ ማውቷል እሱ። እፎይ እኔ ጋር እናውራ። ለምን እሱ አልችልም መቻል? ለምን አንተ እኮ ነው ኢንተራፕት ያደረከው። እሺ እሺ፣ ነብይ ፈቅዷል አልፈቀደም? እሺ ቀጥል። እሺ ከፈቀድክለት ሳሚ ነኝና አንቺ አሁን ምን እፎይ ምን አለ መሰለህ፣ ጀነት የምትባለው ላይ ፖለቲካ አትስሩ። ቁርአኑን ክፈት። ያንን አሁን ቁርአኑን ክፈት። ቅድም ያላችሁ ማስረጃ ምንድነው? ፖለቲካ ይሰራል አላቅም ነው ያለችው። የምን ፖለቲካ ነው ጀነት የሰራችሁ? የተጠየቀውን ትመልሳለህ። ሚዩት ኮመንት ሳይሆን ሞክሮ ቆይ ለምን ሀሳብ አትረዱ? ሚዩት ለምን ፕሬስ አዳምጥ። ባትጮ የምን ፖለቲካ ነው ከጀነት ጋር ይሰራል? ከፋት። እሺ ቆይ ተረጋጉ። እኔ ይቅርታ አድርጉልኝና አንዴ ይቅርታ አድርጉልኝ። ጀነት ሚዩት አድርጊ። ቆይ አንዴ ተራሽን ጠብቂ። በቃ እኔ አሁን ለምሳሌ እስልምና የቻልኩትን ነገር ያስተላለፉት አሉ። ቆይ ጀነት የምትባዩ ሴትዮ ማለት ነው በውስጥ አናግርሻለሁ። ክፈት ማስረጃ እፎይ በማውጣትና ሚዩት አትጩ አሳያለኝ። እሱን ተረጋጋ። እሺ አንተንም ጀነት ማለት ነው። ሳሚኝና ልበል የሚል ስም ይዞ መጥቶ ግን ስለ ሙታ ሊመልስ ሲሞክር አያስቅም? ስሙ ሳሚኝና ልበል። ፖለቲካ አትስሩ። ክርስቲያኑ ውሸታችሁ ሙስሊም ነኝ ያላችሁ ፖለቲካ አትስሩ። እኛ ነቅተንባቸዋል። አትጩ። ቆይ አዳምታች አደርጋለኝ። ኢዴት ጃዳላ ስላልክ መልስ አይደለም። ተረጋጋ፣ አዳምጥ፣ ተረጋጋ። ቆይ እስካሁን እኮ አዲስ ስናነብ ነው የቆየ ነው። ጥያቄውን ባከነፎርዝ እናውራ። ከጀነት ጋር እንዳወራሁት ከአንተ ጋር አወራለሁ። ቀስ በልና ማይክህን አንሳና እንዲህ ካለ ይሄ አጋንንታዊ ነው፣ እስልምናንም አይወክልም፣ እንደዚህ አይነት አስተምሮ ካለ ውሸት ነው በለን። ማይክን አንሳው። አንድ አይደለም 100 ሰጥሃለሁ እኔ። ከዛ በኋላ ቃል በቃል ያልኩህን ግን ትላለህ። እንዲህ ካለ ሌላ ባይብል አንጠቀምም። ስም አዳምጠኝ። ያስቀድመህ ተቁርአንና ከሐዲስ ውጭ እኔም እንደዛ ነው የምሰጠህ። እኔም እንደዛ ነው የምሰጠህ። አሁን አዳምጥ በእናትህ፣ ቀስ ብለህ አውራ። እኔ የምሰጥህ ከእስልምና ውጭ መረጃ አላመጣብህም። ነገር ግን ምን ትላለህ መሰለህ? ይሄንን ያደረጉ ካሉ አጋንንታዊ ናቸው፣ ይሄንን ያዘዘ ካለ ሐሰተኛ ነው ብለህ ትላለህ።
ቅድሚያ። ምክንያቱም እናንተ ጋር እኛ ጋር የለም ብለህ ስለምታምን ሉክ እኛ ጋር የለም ነብያችንም አላዘዘም አላህም አልፈቀደም ብለህ ስለምታምን እንዲህ ካለ ሐሰት ነው፣ ይሄንን የሚያደርግ ሴጣናዊ ነው ትላለህ። ቀጥል፣ ማይክን አንሳና አዎ ላለው በልና ቀጥል። ከዛ ወደ መረጃ ማቅረብ የኛ ግዴታ ይሆናል። አንተ ስለኛ ሐዲስ እኮ ራሳችንን የምንፈስረው እንጂ እናንተ አይደላችሁም። እሺ በጥላቻ አይነት እናንተ ራሳችሁን ተፈስሩ። ስለ ሐዲስና ስለ ቁርአን እናንተ የምታውቁ ነገር ስለሌላችሁ ስትጠይቁ በእስልምና ላይ ማጠይቀው ታወራለህ። ሲጀመር አንድ በል ሁለተኛ ክርስትና ነው ሰብከው አይደለም። አንድ ለአንድ ክርስትና መስበክ አለበት። እኛ ሙስሊሞች መተን ክርስትና ተንጠይቀህ ክርስትናን ስበክ። እስልምና ታትጠይቅ አታውራ። አሁን ስለ ክርስትና ትመልስልኛለህ ልጠይቅህ? ትጠይቃለህ። ቅድም ግን ምን አልኩህ? ጊዜያዊ ጋብቻ ለሁለት ቀን ለሶስት ቀን እስልምና ነው ሰብኩት። ለሁለት ቀን ለሶስት ቀን የፈቀደ ካለ አጋንንታዊ ነው፣ ይሄንን የሚያደርጉም ሴጣናዊ ነው፣ ፈጣሪ ፈቀደልን እያሉ ብለህ ትላለህ። ከዛ ወዲያ መረጃ ማምጣት ካልቻል እኛ ይቅርታ ብለን እኔ ልንገርህ፣ መረጃ ማምጣት ካልቻልኩ ይቅርታ ብቻ ሳይሆን ንጽጽር ከናቆማለሁኝ። መረጃ ማምጣት ካልቻልኩ አንተችን ካፍህ ትውጣ። ምን ሚል አንድ ቃል ብቻ ነው የሚወጣው። ይሄንን ለሶስት ቀን ወይንም እንደዚህ ጋብቻን ፈጣሪ ፈቅዷል ብሎ ያለ ካለ አጋንንታዊ ነው፣ ሴጣናዊ ነው ብለህ ትላለህ። እኔን መረጃ ማምጣት ተከበደኝ። ንጽጽር ከናቆማለሁ። ቀጥል። አንድ ሳይሆን 100 መረጃ እሰጥሃለሁ። ቀጥል። ማስረጃውን አውጣ። እኔ ፈታልሃለሁ። አንተ ንጽጽሩን ችግር ማስረጃውን ስጠኝ። እሺ ይሄን ያለበት ምክንያት ደግሞ እኔ ሰጣለሁ። እሺ ምክንያት አልጠየቅኩም። እኔ ቅድሚያ ምን ትላለህ? ለሶስት ቀን እንደዚህ ፎጣ ምናምን እየሰጣችሁ ወሲብ አድርጉ ያለ ካለ እሱ አጋንንታዊ ነው። እሱ የፈጣሪ መልእክተኛም ሊሆን አይችልም። ልንከተላቸውም አይገባም። እንደነዚህ አይነት ሰዎችን ሴሰኛ ናቸው ብለህ አስቀድመህ በል። ቀጥል። ወደ ማስረጃ ኪድ። አሁን ይሄን የኔ ማለት እንትን አገንባርግና እናመሰግናለን። ከስሩን በቃ ኢዴት ኦኬ። ክርስቲያን ልጅቷን ቅድሟን አምጥቷታል። ሙሳ ትቀጥላለህ። ዝም ብላችሁ ለማለት አትግቡ። የለም ካላችሁ ትቀጥላለህ። የለም ካላችሁ የአሁኑን ማስረጃ ደግሞ ታቀርብለት። የአሁኑን ነገር አቀርብለት። የለም ካለ አንድ ሰው እምነቱን አንቺ ቅድም እንዳደረግሽው አዎ እንደዚህ የሚያደርግ ካለ ሴሰኛ ነው። ያደረኩት እንኳን ነገር ወይ ደግሞ ሌላ አትጭ ሴሰኛ ነው ወይንም ነብይ እንደዚህ አያደርግም። ይሄ ነብይ ባህሪ ማለት እንኳን ነብይ እኔ ራሱ አይምሮ አይቀበለውም። ይሄ ሐሰተኛ ነው ብለሻል። ከአንቺ ጋር ተስማምተናል። ነብይሽን ሐሰተኛ አድርገሻል። ሳቦችሽንም ሴሰኛ አድርገሻል። ስለዚህ ከአንቺ ጋር ተስማምቻለሁ። አሁን ቀጣይ ምንድን ነው አይደለም የሚለንን የሚሞግተን ነው የምንፈልገው። ኤኒዌይስ ልጅቷች ነች። ማዳመጥ አስፈላጊ ነው። ትንሽ ስርያ የምትለውን ፓርት ብቻ ያንን ነገር ታረግ እንደነበረ እሱን ላድርግ። እሱን እናዳምጥና ከሙሳ ጋር እንቀጥላለን። ዴቭ ቴንኪው። እሺ ስላላክልኝ ቪዲዮ አድምጡት። አመሰግናለሁ። አልፈልግም ምናምን አልኩት። ከዛ እንደውም ሌላም አማራጭ አቅርበውልኝ ነበር። አክስቶች እዚህ ያሉት ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋ ብልሽ አትኖሪኝም? ከስ በቃ ስለያችሁ ትለያያላችሁ አለች። ከዛ አጎቴ ጓደኛዬ እሷ የባሏ ጓደኛ ነበር። እንደውም እኔ ጋር ስርያ እንሰራን እንደውም ሀውሊን ብያት ነበር። ቆሻሻ መሰሉኝ። ኦኬ ያው ረጅም ስለሆነ ቪዲዮ እንዲሁ ሀሳቡ ይሄ ነው። ኢንተርቪው ያንን ነገር እንድትሰራ ተጋብዛ እንደነበረች ልጅ የሚለውን ሀሳብ እንድትረዱ ነው። ቀጥል።